ሰላም ወንድሜ እንዴት ዋልክ? ለመቁረብ ፈልጌ ነበርና ንስሐ ከገባው በኋላ የንስሐ አባቴን ልቁረብ ብዬ ሲጠይቃቸው ቆይ መጀመሪያ ትምህርትሽን ጨርሺ 24 ዓመት ሲሞላሽና የወንድ ጓደኛ ስትይዢ ትቆርቢያለሽ አሉኝ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ይህንን ጥያቄ ቤተሰቦቼ በውስጥ መስመር የላኩልኝ የጠየቁኝ ጥያቄ ነበር። እኔም እንደዚሁ የቤተክርስቲያን አስተምህሮ በዚህ ጉዳይ ምን ይላል፣ አባቶቻችን ምን አስተምሯል የሚለውን በማጣራት ቼክ በማድረግ እንደዚሁም የንስሐ አባቶች ይህንን ጉዳይ የሚናገሩበት ምክንያት ምንድነው፣ ለምንስ እንደዚህ አይነት ሐሳቦች ይቀርባሉ በሚል ጉዳይ ወሳኝና አስተማሪ ለብዙዎቻችን መልስ የሚሆን መረጃ ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ በዚህ ጉዳይ ላይ ጥርት ያለ መረጃ ታገኛላችሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ቆዩ። እንግዲህ ውድ ቤተሰቦቼ ሁላችንም እንደምናውቀው ይህ ጥያቄ የብዙዎቻችን ጥያቄ ነው። በጣም ብዙዎቻችን በዚህ ጥያቄ እንፈተናለን። እንደዚህ አይነት ጥያቄዎች ከንስሐ አባቶቻችን ይቀርባሉ። ለምን እንደሆነ ግን ብዙዎቻችን ግራ እንጋባለን፣ እንጨነቃለን። በተለይም ለመቅረብ ፈልገን ወደ ስጋውና ደግሞ ለመቅረብ ፈልገን በምስጥራት ለመሳተፍ አስበን ነገር ግን እንደዚህ አይነት ሐሳቦች ሲመጡ ማደናቀፊያ የሆኑ ከስጋውና ደግሞ የምንርቅ ከቤተክርስቲያን ስርዓት የምንርቅ ከብዙ ነገሮች የምንርቅ ሆነን እንገኛለንና እንግዲህ በዛሬው ቪዲዮአችን ይህንን ጥያቄ ጥርት ባለ መልኩ ለመመለስ እንደ እግዚአብሔር ፍቃድ እሞክራለሁኝ። አብራችሁኝ ቆዩ። እንግዲህ ከላይ ጥያቄውን እንዳነሳውላችሁ ለመቁረብ ፈልጌ ነበርና ንስሐ ከገባው በኋላ የንስሐ አባቴን ልቁረብ ብዬ ሲጠይቃቸው ቆይ መጀመሪያ ትምህርትሽን ጨርሺ 24 ዓመት ሲሞላሽና የወንድ ጓደኛ ስትይዢ ትቆርቢያለሽ አሉኝ። ወንድሜ ሆይ ይህ ነገር ትክክል ነው ወይ? ለመቁረብ የግድ የወንድ ጓደኛ መያዝ አለብኝ ወይ? እባክህ በጣም ግራ ገብቶኛል። እኔ እኮ ረፍጄ የተጠራው ሰው ነኝ። ነገሮች ለምን እንደዚህ እንደሚወሳሰቡ አልገባኝም። በቃ መቁረብ አለብኝ። የነፍሴም የስጋዬም ቁስል መፈወስ አለበት። እባክህ ምን ትመክረኛለህ? ዝም ብዬ ሳልነግራቸው ንስሐ ተቀብዬ ልቁረብ ወይስ ምን ላድርግ? አስተውሉ ውድ ቤተሰቦቼ፣ ይሄ በጣም ሰፊና ብዙ ሰዎች የሚቸገሩበት ጉዳይ ነው። ብዙ ሰዎች የሚፈተኑበት ጉዳይ ነው። በጣም እኮ የሚገርም ነው። ብዙ ሰዎች ከተለያየ መንገድ ከነበሩበት ከመከራ ህይወት ከነበሩበት ከባድ ከሚባል ህይወት ውስጥ ተመልሰው በንስሐ ህይወት ወደ ቤተክርስቲያን ተመልሰው እንደዚሁ ደግሞ ራሳቸውን ከእግዚአብሔር ጋር አስጠግተው በቤተክርስቲያን ስርዓትና መንገድ ውስጥ መሄድ እንፈልጋለን ብለው መጥተው እንደዚህ አይነት ነገር ሲያቀርቡ ከንስሐ አባቶች በኩል ደግሞ የሚቀርቡ ብዙ አይነት ሐሳቦች አሉ። በተለይም ደግሞ ተስፋ የሚያስቆርጡ አይነት ነገሮች ሆነው ይመጣሉና እነዚህ ጉዳዮች የሚነሱበት ምክንያት ምንድነው? እና በዚህ አይነት መንገድ ውስጥ የምንፈተን ስንት ሰዎች እንኖራለን? እስቲ ወደ ዋና ጉዳዮቻችን እንሂድ። እንግዲህ ወደ መልሱ ስንሄድ እንግዲህ ይህንን መልእክት የላክሽልኝ እህታችን በጥሞና ለማንበብና ለማየት ሞክሬያለሁ። የደረሰብሽንም የልብ ጭንቀትና ግራ መጋባት ተረድቻለሁ። እግዚአብሔር ለቅዱስ ስጋውና ለክቡር ደሙ እንዲህ አይነት ፍቅርና ጉጉት በልብሽ ውስጥ ማስቀመጡ በራሱ ትልቅ ጸጋ መሆኑን አውቀሽ በመጀመሪያ አምላክሽን አመስግኚ። ይህንን ቅዱስ ፍላጎትሽን አምላክ እንደሚያይና መልካም ፍጻሜን እንደሚሰጥሽም በፍጹም አትጠራጠሪ። ምክንያቱም ከላይ የተነሳው ሐሳብ ያንቺ ሐሳብ ብቻ አይደለም ማለት ነውና እህታችን በምንም አይነት ነገር መፍራት መረበሽ አያስፈልግም ማለት ነው። በመጀመሪያ ደረጃ እንግዲህ አንዳንዴ ይውላችሁ ንስሐ እንገባለን ብለን አስበን በንስሐ መንገድ ውስጥ እያለን እንኳን አንድ ከባድ ነገር እንኳን በህይወታችን ቢከሰት እግዚአብሔር ያችን ያሰብናትን ሰዓት እንኳን እግዚአብሔር ይቆጥርልናልና ስጋውና ደሙን ለመቀበል አስበን በዛ መንገድ ውስጥ ግን የሚያሰናክሉ ነገሮች መጥተው ከስጋውና ደሙን ብንቀር ብዙ መጨነቅ የለብንም። አዎ ስጋውና ደሙን መቀበል እንፈልጋለን። ውስጣችንን ማንጻት፣ ውስጣችንን መቀደስ፣ ራሳችንን መባረክ እንፈልጋለን። ግን ደግሞ በዛ መንገድ ውስጥ የሚከሰቱ ፈተናዎችን ደግሞ ማለፍም መረዳትም ማወቅም ደግሞ ያስፈልጋልና እግዚአብሔር ለዚህ ክብር ይህንን አይነት ስሜት ውስጣችንን እንዲያሳድር ስላደረገም ልናመሰግነው ይገባልና ወደ ጥያቄሽ ስንመጣ የንስሐ አባትሽ የሰጡሽ መልስ በእርግጥም ግራ የሚያጋባና በቤተክርስቲያን አስተምህሮ መሰረት ሲታይ ያልተለመደ ነው። ነገሩን በኦርቶዶክሳዊ አስተምህሮ መሰረት ደረጃ በደረጃ መመልከት በጣም አስፈላጊና ወሳኝ ጉዳይ ነው። ይህንን ነገር ለመመለስ ቤተክርስቲያን ምንድነው የምትለው፣ የቤተክርስቲያን አስተምህሮ ምንድነው የሚለውን እንመልከት። የመጀመሪያው የንስሐ አባት ቦታ በቤተክርስቲያን ምንድነው የሚለውን እንመልከት። እስቲ ውድ ቤተሰቦቼ የንስሐ አባት በምድር ላይ የእግዚአብሔርን ምሕረት ወክለው የተሰጡ መንፈሳዊ ሐኪሞች ናቸው።
ዋና ዓላማቸውም የንስሐ ልጆቻቸውን መንፈሳዊ ሕይወት እየተከታተሉ እየመከሩና እያስተማሩ ለቅዱስ ቁርባን ብሎም ለመንግሥተ ሰማያት ማብቃት ነው። ጌታችን በምድር የምታስሩት በሰማይ ታሰረ ይሆናል፣ በምድርም የምትፈቱት በሰማይ ተፈታ ይሆናል ብሎ በማቴዎስ ወንጌል በምዕራፍ 16 ከቁጥር 19 ብሎ ለሐዋርያት የሰጠው ስልጣነ ክህነት ነው። ይሄ ወይም ደግሞ በሐዋርያት ሰክሴሽን ዛሬ ላሉ ካህናትም ተላልፈዋል ማለት ነውና ስለዚህ የንስሐ አባት መመሪያና ምክር ከፍተኛ መንፈሳዊ ዋጋ አለው ማለት ነው፣ መከበርም ይገባዋል ማለት ነውና አንደኛ የንስሐ አባቶች እንደዛን ነገር ሲያቀርቡ ሐሳቡን መቀበል አስፈላጊ ነው። ምክንያቱም እነሱ የራሳቸው ምክንያት ይኖራቸዋል እንደዚህ ብሎ የሚያቀርቡበት እና መረበሽ እንዲኖር መኖር የለበትም ለማለት አስፈልጌ ነው። ምክንያቱም እነሱ የሚያቀርቡት ነገር እንግዲህ ከዚህ እንደነገርኳችሁ የንስሐ አባት በምድር ላይ የእግዚአብሔርን ምሕረት ወክለው የተሰጡ መንፈሳዊ ሐኪሞች ናቸው። ይህንን የምላችሁ ግን ትክክለኛ የንስሐ አባቶች ከሆኑ ነው። ትክክለኛ የቤተክርስቲያን አባቶች ከሆኑ የራሳቸው ምክንያት ይኖራቸዋል። አትቅረቡ፣ እስከዚህ ድረስ ትንሽ ቆዩ ብሎ የሚናገሩበት ገብቷቸዋል። የሆነ ነገር እንዲስተካከል የሆነ ነገር ያዩት ነገር ሊኖር ይችላል፣ እንዲስተካከል የሚፈልጉት ነገር ሊኖር ይችላል። ከኛ ካለን ባህሪ ከችኩልነታችን ከሆነ ነገር ብቻ እንድናስተካክላት የሚፈልጉት ነገር ሊኖር ስለሚችል እንድንቆይ ሊያደርጉ ይችላሉ። የገባቸው ዘመኑን የዋጁ የንስሐ አባቶች ማለት ነውና አንዳንዱ ግን ብዙ አይነት ቅልቅል ነገሮች የተደበላለቀ ዕውቀትና ጥበብ ያላቸው ሰዎች ደግሞ ይህንን የሚጠቀሙበት በሌላ መንገድ ስለሆነ ይህንን መረዳት ያስፈልጋል። ሁለተኛ ለቅዱስ ቁርባን የሚያስፈልጉ ቅድመ ሁኔታዎችንም መረዳት በጣም አስፈላጊ ነገር ነው። በዚህ መንገድ ውስጥ ወደ ቤተሰቦቼ ቅዱስ ቁርባን ለመቀበል ቤተክርስቲያናችን የምታስቀምጣቸው ዋና ዋና መስፈርቶች የሚከተሉት ናቸው። አንደኛው ሁላችንም እንደምናውቀው ንስሐ መግባት ነው። ከላይ እህታችንም እንደገለጽሽው ንስሐ መግባት ነው። ንስሐ ገብተሻል፣ ቀኑና ተቀብለሻል። ነገር ግን መቁረብ በምትፈልግ ጊዜ ያ ነገር የቀረበውና ንስሐ መግባት ነው። የሰራነው ኃጢአት በንስሐ አባት ፊት ለእግዚአብሔር መናዘዝና የቀኑና ምክር መቀበል ማለት ነው። ሁለተኛው ከቂምና ከበቀል ንጹህ መሆን ነው። የበደሉን ይቅር ማለት የበደልነውንም ይቅርታ መጠየቅ ማለት ነውና ሶስተኛው ስጋዊ ንጽህና ነው። ከስጋዊ ግንኙነት ለተወሰኑ ቀናት መታቀብና ሰውነትን ንጹህ ማድረግ ያስፈልጋል። ሌላው ጾምና ጸሎት ነው። እንደ ቤተክርስቲያን ስርዓት መጾምና መጸለይ ያስፈልጋል ስጋውና ደሙን ከመቀበል በፊት፣ ምክንያቱም ይሄ በጣም አስፈላጊና ወሳኝ ነገር ስለሆነ ማለት ነው። ትክክለኛ እምነት በኦርቶዶክሳዊ እምነት የጸና መሆን ያስፈልጋልና ከእነዚህ ውጪ ትምህርትሽን ጨርሺ 24 ዓመት ሲሞላሽ ወይም የወንድ ጓደኛ ስትይዥ የሚሉ መስፈርቶች በቤተክርስቲያን የትኛውም የሥርዓት መጽሐፍ ላይ ለመቁረብ የተቀመጡ ቅድመ ሁኔታዎች አይደሉም። አስተውሉ ውድ ቤተሰቦቼ። ይህንን መልስ የሚመልሰው ለእህታችን ብቻ አይደለም ለሁላችንም ጭምር ስለሆነ በተረጋጋ መንፈስ ሆነን ልናዳምጥ ይገባል። ከእነዚህ ውጪ ትምህርትሽን ጨርሺ 24 ዓመት ሲሞላሽ ወይም የወንድ ጓደኛ ስትይዥ የሚሉ መስፈርቶች በቤተክርስቲያን የትኛውም የሥርዓት መጽሐፍ ላይ ለመቁረብ የተቀመጡ ቅድመ ሁኔታዎች አይደሉምና መጠንቀቅ፣ መረዳት፣ ማወቅ ያስፈልጋል። ቅዱስ ቁርባን ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ይላል በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 እንደተባለው ለነፍስም ለስጋም ፈውስ የሚሰጥ የሕይወት ምንጭ ነውና ይህንን ከመቀበል የሚያዘገይ እንዲህ አይነት ምክንያት ሊኖር በጭራሽ አይገባም። ስለዚህ ትምህርትሽን ጨርሺ 24 ዓመት ሲሞላሽ ወይም የወንድ ጓደኛ ስትይዥ የሚሉ መስፈርቶች በጣም ትልቅ ስህተቶች ናቸው። ይሄ የቤተ ክርስቲያን አስተምህሮ አይደለም ማለት ነው። አይደለም። የንስሐ አባቶች የሆነ ጊዜ ላይ የሚያዘገዩበት ጊዜ ይኖራል። መቁረብ ፈልጋችሁ እችን ነገር እስክታስተካክሉ አይናገሩም። የንስሐ አባቶች ግን ትንሽ ቆዩ ብሎ የሚናገሩባቸው ጊዜዎች አሉ። የኛን ባህሪ ካወቁ የሆነ ነገር እንድናስተካክል እንድናውቀው የሚፈልጉት ነገር ካለ እየመከሩን እየገሰጹን አንዳንድ ነገሮች እየነገሩን ሊያቆዩን ይችላሉ። ይሄ የንስሐ አባቶች የሚረዱት የሚያውቁት ከንግግሮቻችን ከድርጊቶቻችን የሚያውቁት ነገር ስላለ ያንን እንድናስተካክል በቃ ራሳችንን በትንሹም ቢሆን እንድናስተካክል ስለሚፈልጉ ማለት ነውና ከዛ አንጻር ነገር ግን እነዚህ አሁን ትምህርትሽን ጨርሺ 24 ዓመት ሲሞላሽ ወይም የወንድ ጓደኛ ስትይዥ የሚሉ ነገሮች በጭራሽ የቤተክርስቲያን ስርዓት አይደሉምና እንደዚህ አይነት ነገሮች ላይ በደንብ መንቃት ያስፈልጋል። ሌላው የንስሐ አባትሽ ለምን እንዲህ አሉ የሚለውም በጣም መጠየቅ ያለበት ጉዳይ ነው። መረዳትም የሚያስፈልግ ጉዳይ ነው። አሁን ከላይ እንደጠቀስኩላችሁ ማለት ነው። እህቴ ሆይ በጣም ልታዳምጭኝና እንድትረጅ የሚፈልገው ነገር የንስሐ አባትሽን በቀጥታ መተቸት ወይም መፍረድ አንችልም። ምክንያቱም እሳቸው አንቺን በምን አይነት መንፈሳዊ ሁኔታ ውስጥ እንዳዩሽና ምን አስበው ይህንን እንደተናገሩ የምናውቀው ነገር የለም። ነገር ግን ምናልባት ከነዚህ ምክንያቶች አንዱ ሊሆን ይችላል ብለን መገመት እንችላለን። ለምሳሌ ስለ ብስለትሽ በመጨነቅ ምናልባት ትምህርትሽን ስትጨርሺ የበለጠ የህይወት መረጋጋት ይኖርሻል፣ ያኔ ቅዱስ ቁርባን የሚገባውን ጥንቃቄ በተሻለ ሁኔታ ታደርጊያለሽ ብለው አስበው ሊሆን ይችላል። ይህም
እንዲህ ቅድም እንደነገርኳችሁ ነው። እንደዚህ አይነት ሐሳብ ሊኖራቸው ይችላል ስለ ብስለትሽ ምናልባትም ትምህርትሽን ስትጨርሽ የበለጠ የህይወት መረጋጋት ይኖርሻል ብለው እነዚህ አይነት ሐሳቦች ሊኖሩ ይችላሉ። በእርግጥ ቢሆንም ግን እነዚህ አይነት ምክንያቶች ከስጋውና ደግሞ የሚያርቁን ነገሮች አይደሉም። ግን የንስሐ አባቶች ላይ መፈረጅም ደግሞ አስፈላጊ አይደለምና መጠንቀቅ እንዲኖረን መረዳትም እንደሚያስፈልግ ለመንገር ያህል ነው። ሌላው ስለ ትዳርና ግንኙነት ያላቸው አመለካከት የወንድ ጓደኛ ስትይዥ ያሉት ነገር በጣም አሳሳቢና የተሳሳተ መልእክት ያለው ቢሆንም ምናልባት እሳቸው ለትዳር ስትደርሽና ህይወትሽን ስታስተካኪ ለማለት ፈልገው የተጠቀሙበት አገላለጽ ሊሆን ይችላል። አስተውሉ ውድ ቤተሰቦቼ፣ ቅድም እንደምን ያልኳችሁ ስለ ትዳርና ግንኙነት ያላችሁ አመለካከት የወንድ ጓደኛ ስትይዥ ያሉት ነገር በጣም አሳሳቢና የተሳሳተ መልእክት ያለው ቢሆንም ምናልባትም እሳቸው ለትዳር ስትደርሽና ህይወትሽን ስታስተካኪ ለማለት ፈልገው የተጠቀሙበት አገላለጽ ሊሆን ይችላል። ይህ አይነቱ አገላለጽ ግን ፈጽሞ ትክክል አይደለም። ቅዱስ ቁርባን ከትዳር ጋር እንጂ ከጓደኝነት ጋር አይያያዝምና ማለት ነውና እነዚህ አይነት ሐሳቦች ከላይ የቀረቡት ሐሳቦች ጓደኛ ስትይዥ ምናምን የሚሉት ነገሮች ግራ የሚያጋቡ ጉዳዮች ቢሆኑም በጭራሽ ስጋውና ደሙን ከመቀበል ጋር የሚገናኙ ጉዳዮች አይደሉም ማለት ነውና ሌላው ያልገለጽሽው ሌላ ምክንያት ካለ ያልገለጽሽው ወይም ያልገለጽከው ሌላ ምክንያት ካለ ምናልባት በንስሐሽ ጊዜ ከነገርሻቸው ነገሮች በመነሳት እሳቸው ለአንቺ ይጠቅማል ብለው ያሰቡት ሌላ ምክር ሊኖር ይችላል። የንስሐ አባት የሚሰጡት ምክር በሰሙት የንስሐ ቃል ላይ የተመሰረተ ነው። ስለዚህ እንደዚህ አይነት ነገሮች ሊኖሩ ይችላሉና እነዚህን ማሰብ ያስፈልጋልና አንዳንድ ስሜታዊ መሆን ሳያስፈልግ ረጋ ብሎ የንስሐ አባታችንን ምክር አንዳንድ ማዳመጥ ጥሩ ነው። ንስሐ አባት እንቀይራለን፣ ያንን ሊያዝ እንደዚህ ነገር አለባቸው እያለን ወደ ሌላ ጉዳዮች ውስጥ ከመግባታችን በፊት በትክክልም የንስሐ አባቶቻችን ምክር ምንድነው ብሎ ማሰብ ያስፈልጋል። ከዛ ደግሞ ራሳችንም ጋር ምንድነው ማስተካከል ያለብኝ፣ የንስሐ አባቴ ለምንድነው ትንሽ ቆይ ብሎ የነገሩኝ ብሎም አንዳንዴ ማሰብ ጥሩ ነው። በእርግጥም ትክክለኛ የንስሐ አባቶች በተደጋጋሚ እንደዛ ነገሮችን አያደርጉም። ነገር ግን ወይ ድብትርና ወይ ስርማሽነት ወይም ደግሞ ከዚህ ከመናፍስቱ ዓለም ጋር የተቀላቀሉ የንስሐ አባቶች ከሆኑና ሁለት ቦታ የሚረግጡ አይነት ሰዎች ከሆኑ ያስታውቃል። በጣም በተደጋጋሚ እንደዚህ አይነት ነገሮችን የሚከለክሉ ሰዎች ይሆናሉ ማለት ነውና ስጋውና ደሙን በጭራሽ እንድትቀበሉና ከዛ በረከት እንድትሳተፉ አይፈልጉም ማለት ነውና በተለያየ መንገድ ለመከልከል ይሞክራሉና ይህንን በጣም ማሰብ ያስፈልጋል። ሌላው እዚህ መጨረሻ ላይ ነገርኳችሁ ያልገለጽሽው ሌላ ምክንያት ካለ ወይም ያልገለጽከው ሌላ ምክንያት ካለ ምናልባትም በንስሐሽ ጊዜ ከነገርሻቸው ነገሮች በመነሳት እሳቸው ለአንቺ ይጠቅማል ብሎ ያሰቡት ሌላ ምክር ሊኖር ይችላልና የንስሐ አባት የሚሰጡት ምክር በሰሙት የንስሐ ቃል ላይ የተመሰረተ ነውና አውቀው እኛ እንድንበረታ እኛ እንድንጠነክር ነገሩን በደንብ እንድንረዳው ስለ ስጋውና ደሙ ያለንን ዕውቀት እንድናዳብር በደንብ እንድንረዳው እንድናውቀውም ጭምር አንዳንዴ ሊያዘገዩን ሊያቆዩን ይችላሉና ይህ ትክክለኛ የንስሐ አባቶች የሚያደርጉት መንገድ ነውና ይህንን መረዳት ያስፈልጋል። ድንገት ያልገለጽነው ያልነገርነው ነገር እነሱ ግን የተረዱት ነገር ካለ ሊያዘገዩን ይችላሉ፣ ያንንም እስክንናገር ድረስ ማለት ነውና ይህንን ማወቅ በጣም ያስፈልጋል። ታዲያ ግን እንደዚህ አይነት ነገር ሲከሰት ምን ማድረግ አለብን ወይም ምን ማድረግ አለብሽ ወይም ምን ማድረግ አለብህ? ወንድማችን እህቴ ሆይ አሁን ያለሽበትን ሁኔታ መረዳትና መፍትሄ መስጠት ተገቢ ነው። የሚከተሉትን ነጥቦች እንድትከተይ በእግዚአብሔር ስም እመክርሻለሁ። ሁላችሁም ይህንን ነገር በደንብ አዳምጡ። ለወዳጅ ለጓደኛ ሼር ማድረጋችሁን በፍጹም እንዳትረሱ። እንደዚህ አይነት ነገሮች ከላይ የነገርኳችሁ ነገሮች ከተከሰቱ ምን ማድረግ አለባችሁ? አንደኛ በፍጹም ሳትነግሪያቸው እንዳትቆርቢ። በፍጹም ሳትነግሯቸው እንዳትቆርቡ እናንተም ማለት ነው። ይህ ትልቅ ስህተት ነው። የንስሐ አባትሽን ሳታስፈቅጂ ብትቆርቢ በረከት ሳይሆን ፍዳ ሊሆንብሽ ይችላል። ምክንያቱም ይህ የድፍረትና ያለመታዘዝ ኃጢአት ይሆናል። ቅዱስ ቁርባን የሚቀበሉት በትህትና በፍቃድ እንጂ በራስ ፍቃድ ወይም ሰልፍ ዊል አይደለምና ይህንን በጣም መረዳት ማወቅ ያስፈልጋል። ስለዚህ በፍጹም ሳትነግሪያቸውና ሳታሳውቂያቸው እንዳትቆርቢ ወይም እንዳትቆርቡ ማለት ነው። ውድ ቤተሰቦቼ ሁለተኛው በድጋሚ በትህትና ሂጅና አናግሪያቸው። በትህትና ሄዳችሁ ሁላችሁም ውድ ቤተሰቦች እንደዚህ አይነት ችግር እንደዚህ አይነት ጉዳይ የሚገጥማችሁ ሰዎች በትህትና ሄዳችሁ የንስሐ አባታችሁን አናግሩ። የመጀመሪያውና ትክክለኛው እርምጃ ወደ ንስሐ አባትሽ ተመልሰሽ መሄድ ነው። ስትሄጂ ግን በአቤቱታና በክርክር ሳይሆን በትህትናና በማስተዋል እንዲህ ብለሽ አናግሪያቸው። ይህንን አሁን የምነግራችሁን ቃል በደንብ አዳምጡ ውድ ቤተሰቦቼ። አባቴ
በነገርኩት መሰረት ለመቅረብ ያለኝ ፍላጎት በጣም ከፍተኛ ነው። ለነፍሴም ለስጋዬም ፈውስ እንደሚያስፈልገኝ ይሰማኛል። ነገር ግን የሰጡኝ መልስ ትንሽ ግራ አጋብቶኛል። ለመቅረብ የግድ ትምህርትን መጨረስና ጓደኛ መያዝ እንዳለብኝ አልገባኝም። እባኮትን የዚህን ምክንያት ቢያስረዱኝ። ቅዱስ ቁርባን ለመቀበል እንዲበቃ ምን ማድረግ እንዳለብኝ እባኮ ይምከሩኝ። በጣም ቸኩያለሁ ብለን ይህን አይነቱን ጥያቄ እሳቸውም ያሉበትን ምክንያት በደንብ እንዲያስረዱሽና አንቺም የልብሽን ጭንቀት ያለምንም ፍርሃት እንድትናገሪ ይረዳል። ውድ ቤተሰቦች ይሄ በጣም አስፈላጊ ወሳኝ ጉዳይ ነው ውድ ቤተሰቦች። ስለዚህ ይህንን አሁን የነገርኳችሁን ነገር በደንብ መረዳት ያስፈልጋል። ይህንን ካደረግን በኋላ ከንስሐ አባታችን ጋር በዚህ ጉዳይ እንደዚህ ከተነጋገረን መፍትሄ ማግኘት እንችላለን። ነገር ግን ይህንን ጥያቄ እንደተነገረን ይህ መልስ ከንስሐ አባታችን እንደመጣ ስሜታዊ ሆነን ወደማይሆኑት ውስጥ መግባት አያስፈልግም። ወደማይሆን ድምዳሜ ውስጥ መሄድ አያስፈልግም እና ይህንን ማድረግ ያስፈልጋል። ሌላው መጸለይ ነው፣ ወይም ጸልይበት ወይም ጸልዩበት። ወደ እሳቸው ወደ ንስሐ አባታችን ከመሄድሽ በፊት እግዚአብሔር ልቦናቸውን እንዲያራርላቸውና ለአንቺም ትክክለኛውን መልስ እንዲሰጡሽ ጸልይ። የንጉሥ ልብ በእግዚአብሔር እጅ ነው እንደሚል ምሳሌ 21 ከቁጥር 1 ላይ እንደተባለ የካህኑም ልብ በእግዚአብሔር እጅ ነውና ጸልዮ መሄድ መልካም ነገርን ያመጣል። ምክንያቱም አስተውሉ ውድ ቤተሰቦቼ፣ እኔ ከዚህ በፊት በተደጋጋሚ እናገራለሁ። ንስሐ በምንገባበት ጊዜ ዲያብሎስ ከእቅፉ እያመለጥን ስለሆነ ወይ እኛ ጋር ያድራል ወይ ካህኑም ጋር የንስሐ አባታችንም ጋር በመሆን ሐሳባችንን የተለያየና የማይሆን ጉዳይ ውስጥ ሊያስገባ ይችላል። ስለዚህ ጸልዮ መናፍስትን አስሮ የንስሐ አባትን ማናገርን ከዚህ በፊት በተደጋጋሚ የተነጋገርነው ጉዳይ ነው። ስለዚህ የንስሐ አባት ጋር ስንሄድ አንድም ኃጢአታችንን በወረቀት ጽፈን አስቀምጠን ለንስሐ አባታችን መናገር እንዳለብን ከዚህ በፊት ነግሬያችኋለሁ። ዘርዝረን ካስቀመጥን በኋላ ለንስሐ አባታችን ከተናገርን በኋላ ወረቀቱን ለነሱ መስጠት አይጠበቅብን። እኛው ራሳችን የንስሐ ኃጢአታችንን በደላችንን እዛው ዘርዘር አድርገን አንብበን እዛው ወረቀቱን ቆርጠን መጣል ደግሞ እንዳለብን መርሳት የለብንም ውድ ቤተሰቦች። ይሄ በጣም አስፈላጊ ጉዳይ ነው። ሌላው ሁኔታው ካልተለወጠ እንደ መጨረሻ አማራጭ ይህንን መጠቀም እንችላለን። ከላይ ያሉትን ሁሉ አድርገሽ አሁንም አባትሽ በማይመስልና በቤተ ክርስቲያን ስርዓት በማይደገፍ ምክንያት የሚያዘገዩሽ ከሆነ አስተውሉ ውድ ቤተሰቦቼ። ይህንን ሁሉ ነገር አድርገን ሁኔታው ካልተለወጠ እንደ መጨረሻ አማራጭ ይህንን መጠቀም ነው። ከላይ ያሉትን ሁሉ አድርገሽ አሁንም አባትሽ በማይመስልና በቤተ ክርስቲያን ስርዓት በማይደገፍ ምክንያት የሚያዘገዩሽ ከሆነ የሚያቆዩሽ ከሆነ ሌላ የንስሐ አባት መያዝ መብትሽ ነው። ነገር ግን ይህንን የምታደርገው ሁሉንም የማስታረቂያ መንገዶች ከዘጋሽ በኋላና በጣም በጥንቃቄ ሊሆን ይገባል። ይህንን ውሳኔ ከመወሰንሽ በፊት በአካባቢሽ ያሉ ሌሎች የበሰሉና በእውቀታቸው የሚታወቁ አባቶችንም ማማከርና ማናገር፣ በቤተክርስቲያን ውስጥ የሚገኙ መምህራንንም ቁጭ ብሎ ማናገር፣ ቤተክርስቲያን ቀርቦ ማውራትና መወያየት በጣም አስፈላጊ ነው። ልክ አሁን እኔን እንደጠየቅሽው ደግሞ ለሌሎችንም ደግሞ በቅርበት የሚገኙ ሰዎችን መጠየቅ በጣም አስፈላጊ ነው። በመጨረሻም እህቴ ሆይ ቤተሰቦቼ ተስፋ አትቁረጡ። ለመቅረብ ያላችሁን ጉጉት ከእግዚአብሔር የተሰጠ ስጦታ ነውና ፈተናው የበዛው ምናልባትም የጸጋው ስጦታ ታላቅ ስለሆነ ይሆናል። በትዕግስትና በጸሎት ከእግዚአብሔር ጋር ተገናኙ፣ እርሱ መንገዱን ያቀናልናልና። የድንግል ማርያም አማላጅነት አይለየን። የቅዱሳን ረድኤት በረከት ከሁላችን ጋር ይሁን። ስለዚህ ስጋውና ደሙን ለመቀበል በምናስብበት ጊዜ የማይቀርቡብን ፈተናዎች የሉም፣ የማይመጡብን ፈተናዎች የሉም። ስለዚህ በጣም መጠንቀቅ ያለብን ጉዳይ እዚህ ጋር ነው እና እዚህ እንደ መጨረሻው አማራጭ ከቀረቡት ጉዳዮች ውስጥ ውድ ቤተሰቦቼ ለመቅረብ ፈልጋችሁ የንስሐ አባቶች የተለያዩ ምክንያቶች እያቀረቡ የተለያዩ ነገሮች እያቀረቡ ከቤተክርስቲያን ስርዓት ውጭ የሆኑ ጭራሽ የማይሆኑ ነገሮች የሚያቀርቡላችሁ ከሆነ አንደኛው የንስሐ አባት የምትቀይሩበት ሁለቱም ሶስት የሆኑ ምክንያቶች አሉ፣ የታወቁ ማለት ነው። አንደኛው ምንፍቅና አይነት ነገር ውስጥ የገቡ ሰዎች ከሆኑ የንስሐ አባት መቀየር ትችላላችሁ። ሁለተኛ በቤተክርስቲያን ስርዓትና አካድ ውስጥ የማይሄዱ ከሆነ የንስሐ አባት የመቀየር መብት አላችሁ። ሌላው ደግሞ ስርማሽ ቅጠል በጣሽነት ወይም ደግሞ ድብትርና ውስጥ የገቡ ሰዎች ከሆኑ እንደ ቤተክርስቲያን ስርዓት የማይከታተሉን፣ የማያስተምሩን፣ የማይመክሩን፣ የማይከታተሉን ከሆነ የንስሐ አባት መቀየር እንችላለን። ይሄ በቃ የታወቀ ነገር ስለሆነ ማለት ነውና በዚህ መንገድ ውስጥ ሄደን የንስሐ አባት ቀይረን በሌላ አይነት መንገድ ውስጥ ደግሞ መጓዝ እንችላለንና ይህንን በጣም መረዳት ማወቅ ያስፈልጋሉ ውድ ቤተሰቦቼ። ስለዚህ እነዚህ ነገሮች
ለሁላችንም ወሳኝና አስፈላጊ ጉዳዮች ናቸው። እነዚህ ጥያቄዎች ሁላችንም በየጊዜው የምንጠይቀው ጥያቄ ነው። ብዙዎቻችን በዚህ መንገድ የምንፈትን ስለሆነ ማለት ነውና እንግዲህ ጠላታችን ዲያብሎስ ሁሌም ከሚፈትነን መንገድ ውስጥ አንዱ ስጋውና ደሙን እንዳንቀበል የሚያደርገው ምክንያት ነውና ይሄ ብዙዎቻችን የምንፈተንበት ጉዳይ ስለሆነ እህታችን፣ ወንድሞቼ፣ ቤተሰቦቼ ይህ መልእክት ለሁላችንም ነው። የጠየቀችኝ አንድ እህትም ብትሆን ይህ ጥያቄ ሁላችንም የሚመለከት ጉዳይ ነውና ለመቅረብ ፈልገን እንደዚህ አይነት ጥያቄዎች በሚቀርቡበት ጊዜ መቅረብ ፈልገን ስጋውና ደግሞ መቀበል ፈልገን እንደዚህ አይነት ጥያቄዎች ከንስሐ አባቶቻችን ሲቀርቡ ስሜታዊ መሆን ሳይሆን ነገሩን በመንፈሳዊ አይን መመነጽር መመልከት ያስፈልጋል። ተረጋግተን አስበን ተረጋግተን የሚያስፈልጉ ጉዳዮችን አሁን እዚህ ጋር የነገርኳችሁን ነገሮች ማድረግ ያስፈልጋል። ዋናው ግን በጣም የሚጠቅምን የንስሐ አባታችንን ድጋሚ አግኝተን ቅድም እንደነገርኳችሁ በአግባቡ ለምን መቅረብ እንድከለከሉን ለምንድን የተከለከልነው ብለን በአግባቡ በትህትና ሆነን ማናገር ያስፈልጋል። ምክንያቱም ስጋውና ደሙን የምንቀበል ሰዎች ሆነን ለምሳሌ የንስሐ አባታችን አትቁረቡ፣ አሁን በዚህ ሰዓት መቅረብ የለባችሁም፣ ይህን ማስተካከል አለባችሁ፣ በዚህ ጊዜ ትንሽ ቆዩ ብሎ ከተናገሩን እኛ ስሜታዊ ከሆነን የንስሐ አባቶች በጣም ጎበዞች ናቸው። ብዙ የንስሐ አባቶች በተለይም ዘመኑን የዋጁ የንስሐ አባቶች በጣም ብዙ ነገራችንን ይመለከታሉ፣ ንግግሮቻችንን፣ ብዙ ነገሮቻችንን ይመለከታሉና ስሜታዊ ስንሆን የሆነ ነገር የሚያሉ እዛ ውስጥ ገና እንደቀረን። ምክንያቱም ትህትና፣ ፍቅር በውስጣችን ላይ እነዚያን ነገሮች ሊኖሩ ይገባል። ስጋውና ደሙን የሚቀበሉ ሰዎች ትሁት ስብዕና ያላቸው፣ የተረጋጋ ማንነት ያላቸው፣ በፍቅር የሚመላለሱ ልንሆን ይገባል። በቅተን አይደለም ስጋውና ደሙን የምንቀበለው፣ ግን ደግሞ በተቻለን አቅም ራሳችንን ደግሞ ማንጻት መጠበቅ ያስፈልጋል። ከኃጢአት፣ ከበደል፣ ከክፉ ድርጊቶች፣ ከመጥፎ ስሜቶች፣ አጉል ግንፍል ከሚሉ ስሜቶች ራሳችንን መጠበቅ ያስፈልጋልና በጣም ዋናውና ወሳኙ ጉዳይ እነዚህን አሁን የነገርኳችሁን ነገሮች በጣም ማሰብ ያስፈልጋልና የንስሐ አባታችን ለምን እንደዚህ ብለው ጠየቁን ብሎ መጠየቅ በጣም አስፈላጊ ነው። ለምንድን ነው እንደዚህ ያሉኝ ብሎ የንስሐ አባትን ደግሞ ማናገር በጣም አስፈላጊ ነው። ቅድም እንደነገርኳችሁ ምን ማድረግ አለብን በሚለው ላይ አንደኛ በፍጹም ሳትነግሪያቸው እንዳትቆርብ ያልኩት ይሄ አንዱ ነው። ሁላችንም ለንስሐ አባታችን ሳንነግረው መቅረብ የለብንም። ሳናወራቸው ዝም ብለን ተነስተን ቀኖናችን እንደጨረስን ዝም ብለን ሄደን መቅረብ የለብንም። ይሄንን በደንብ መረዳት ያስፈልጋል። በድጋሚ በትህትና ሄዶ ማናገር ያስፈልጋል። ይሄ በጣም አስፈላጊ ነው። ሌላው መጸለይ ነው። ወደ ንስሐ አባታችን ከመሄዳችን በፊት ንስሐ ከመግባታችን በፊት በደንብ ጸልዮ ተዘጋጅቶ መሄድ ያስፈልጋል። ምክንያቱም እኛ ንስሐ ስንገባ ከዲያብሎስ እያመለጥን ስለሆነ ዲያብሎስ ደግሞ ይህን አይፈልጉም። ስለዚህ የማይፈልገው ከሆነ ደግሞ እኛን ለማሰነካከል የማይፈነቅለው ድንጋይ የለምና ይህንን መረዳት ያስፈልጋል። ነገር ግን በመጨረሻም ሁኔታው ካልተለወጠ የንስሐ አባት መቀየር ነው ማለት ነውና የንስሐ አባት ቀይሮ ሌላ የንስሐ አባት መያዝ ነው። እንግዲህ የንስሐ አባት የሚቀይረው አንደኛው ቅድም እንደነገርኳችሁ ነው። በተለይ ድብትርና ካለባቸው፣ ምንፍቅና ካለባቸው፣ የማይከታተሉን፣ የማይመክሩን፣ የማያስተምሩን፣ የማይጠይቁን፣ የማይገስጹን አይነት ከሆነ በቤተክርስቲያን ስርዓትና መንገድ ውስጥ የማይገኙ ከሆነ የእጅ አመል አንዳንዱ ገንዘብ ብቻ የሚጠይቁ ንስሐ አባቶች አሉ። በሆነው ባህል ነው ገንዘብ የሚጠይቁ ንስሐ አባቶች አሉ። እንደዛ አይነት ድርጊቶች ካለባቸው እነዚህንም በአግባቡ በደንብ ከተረዳን በኋላ የንስሐ አባት መቀየር እንችላለን። ስለዚህ በዚህ መንገድ መሄድ ያስፈልጋል። እንግዲህ እህታችን ለጠየቅሽው ጥያቄ ቤተክርስቲያን በምትነግረን መንገድ ቤተክርስቲያን በምታሳየን መንገድ በዚህ መንገድ ለማቅረብ ሞክሬያለሁ። እንግዲህ ከኔ በላይ ደግሞ ብዙ የቤተክርስቲያን አባቶች በደንብ የሚያስተምሩበት ጉዳይ ነው ብዬ አስባለሁ። እንደ እግዚአብሔር ፍቃድ ይህንን ያህል ከተረዳን ካወቅን ያለውን ነገር ደግሞ በደንብ ተረድተን ሕይወታችንን በአግባቡና እንደ ቤተክርስቲያን ስርዓት ማስኬድ ያስፈልጋልና ከሁሉም በላይ ከንስሐ አባት ጋር በቅርብ መነጋገር ለሁላችንም በጣም ወሳኝና አስፈላጊ ጉዳይ ስለሆነ በዛ መንገድ መሄድ ከሁላችንም ይጠበቃል። እግዚአብሔር አምላካችን ሁላችንንም ያግዘን። እንግዲህ ለእህታችን በተቻለኝ አቅም ጥያቄውን ለመመለስና እንደ ቤተክርስቲያን አስተምሮ ለመመለስ ሞክሬያለሁ ብዬ ተስፋ አደርጋለሁኝ። ካስተማራችሁ፣ መረጃ ከሰጣችሁ፣ ከጠቀማችሁ በኮሜንት ላይ ሐሳባችሁን ግለጹ። ሌላም ጥያቄ ካላችሁ መጠየቅ ትችላላችሁ። እኔ የሚችለውን ለመመለስ እሞክራለሁ። ከዛ ውጭ ግን በአባቶች የሚመለስ አባቶችን በመጠየቅ የንስሐ አባቶችን በማማከር እንደዚሁም መምህራንን በማማከር የሚመልሰው ወይም የማቀርብላችሁ ይሆናል። እግዚአብሔር አምላካችን ሁላችንን የሚጠብቀን በሀገር ውስጥም ከሀገር ውጭም ያላችሁ እህቶቼ፣ ቤተሰቦቼ፣ ወንድሞቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በንስሐ ሕይወት ታጥበን በስጋው ደሙ ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ቅዱስ ፍቃዱ ይሁንልን። ሁላችንንም እግዚአብሔር አምላካችን ይባርከን፣ ይቀድሰን፣ ይቆየን። አሜን።